ላይ ናት። እንዴት አደርሽ? አማንሽ? ምን ሆነ ነው ጅጉም? ይቅርታ ትንሽ ስሜት ነው። ችግር የለውም አይደለም። መታቀፍ ማመታት ሳለ አይደል? ግን ደህና ነሽ? አንተ ልጠይቅህ እስኪ ምን እንደሆነ ነበር የጠበቅከው? አላውቅም፣ ግን አንቺ ከኔ የተሻለ ጠንካራ እንደሆንሽ ነው የሚገባኝ። እንዴት ልጠንክር? ኪራ መከራው እኮ በዛብኝ። አውራኝ እንጂ ጽናት፣ በቃ ከኔ ራቂ። እኔ አንቺን ከመጉዳት ውጭ ምንም ልጠቅምሽ አልችልም። ምን ኪራ ከልብ ነው? ቆይ ጠላኸኝ? አልጠላሁሽም፣ ግን ደግሞ በቃ የራስሽን ህይወት መሪ። እስቲ አይኔን እያየህ አውራኝ። ነገርኩሽ አይደል እንዴ? በቃ ቆይ ከልብ ነው? ምን ሆነ ነው? አስታውሰሽ ከሆነ አንቺ ራሱ ነግረሽኝ ነበር እኮ እኔ መቼም እንደማልቀየርና ነገሮችን ከማበላሸት ውጭ መቼም ማስተካከል እንደማልችል ነግረሽኝ ነበር። ታዲያው ለምን ታደርቂኛለሽ? ታደርጊኛለሽ? ጭራሽ። አዎ በቃ ሴቶች እንደዚህ ናችሁ። የራሳችሁን ሀሳብ እንጂ ሰው የሚላችሁን ነገር ተረድታችሁ አታውቁም። እኔ ከዚህ በላይ እውነቱን እንደ ወተት ልግትሽ አልችልም። ኪራ ከልብ ነው? እሺ ስርቅ ለምን ቀረብከኝ? ቆይ አሁን ደግሞ ስቀርብ ትርቀኛለህ? ለምን? ቆይ የኔ ህይወት መቀለጃክ ነው ኪራ? ቆይ ምን እንደሆነ ነው የምትፈልገው እንዴ? ምን በድዬህ ነው? ቆይ ጽናት በቃ እውነቱን ተቀበይ። የትኛውን እውነት ልቀበል እንዴ? ትናንትና ወደድኩሽ አፈቀርኩሽ ልሞትልሽ ሲለኝ የነበረ ሰውዬ ዛሬ ተነስቶ አልፈልግሽም በቃሽኝ ሲለኝ ምን ብዬ ልቀበል? በቃ መስሎኝ ነበረ። ለምን አትረጂኝ? መስሎኝ ምን ማለት ነው? ቆይ ለኔ ያለ ፍቅር አለቀ እንዴ? አዎ ለአንቺ ያለኝ ፍቅር አልቋል። ምን ኪራ? ፍቅራችን የውረት ነበር ማለት ነው እንዴ? ደሞ ቆማችሁ እንደዚህ የምትጮጩት ምንም? እስኪ ጠይቀው። ምን ሆናችሁ ነው? በቃ እዚህ ቤት ሰው መተኛት አይችልም አይደል? ኪራ ምን ሆናችሁ ነው? ምንም፣ በቃ ጽናት እውነቱን እንድትቀበል እየነገርኳት። ድሮም እኮ ለድሃ ማዘን አቁም ብዬ ነበር። ስታዝንላቸው ፍቅር ነው የሚመስላቸው። ቤቲ አፍሽን ልዘጊ ትችላለሽ? አንቺ ማን ስለሆንሽ ነው እንደዚህ እያወራሽ ያለሽው? ቤቲ በቃ ዝም በይ። ቆይ ምን ተፈጥሮ ነው? ኪራ እስቲ ነው ምን ተመልከተው። ያኔ ከምሩ ጋር ሲቀራረቡ እንዳትጎዳት ነበር አይደል ያልከው? አሁን ግን ሰላማዊ ህይወቴ ምስቅልቅል እያደረግከው ነው። ለማስተካከል ግን ሳይረፍድብሽ ብትሄጂ ይሻላል። ኪራ እስኪ እውነቱን ንገረኝ። ይቺ ሴት እዚህ በመሆኗ ደስተኛ ነህ እንዴ? እንዴት አይደሰት? ከሁሉም በላይ እኮ ነው የሚወደኝ። ምን ማለት ነው? እንዴት ደስተኛ ይሆናል? አዎ ደስተኛ ነኝ። እዚህ ምድር ላይ ከእናቴ ቀጥሎ ማንም እንደ ቤቲ ሊወደኝ አይችልም። ምን የለውም። አሁን በሰራተኝነት ዘመንሽ የረሳሽው ዕቃ ካለ ይዘሽ ቤታችን ለቀሽ ውልቅ በይ። ከዚህ ቤት ማን እንደሚገባ ማን እንደሚወጣ አንቺ የመወሰን መብት የለሽም። እሺ? እኔ እኮ የምጣዱ እያለ የእንቅቡ የሚንጣጣው ነገር ነው ግርም የሚለኝ። ቤታ ግን ጭራሽ አላቅሽም ማለት ነው አይደል? ቆይ ከመቼ ጀምሮ ነው እንደዚህ ሰይጣን ይሆንሹ? መች ልበልህ? በጥፊ ስትመታኝ ወይስ መሬት ላይ አድርገህ ስታንቀኝ? ሰማሁ አይደል ጓደኛዬ የምትለው ሰው እንዴት እንደሚያወራኝ? ኪራ በቃ ለዚህ ነበር እንደዛ ይሆንከው? በሰው አስለምነኸኝ አብሬህ እንደሆነ ያደረግ? የማላውቀውን ህልም እንዳልም ያደረግ?
ቆይ ለምን? ምን በድዬህ ነው? ምንድነው ጥፋቴ? በየትኛው ጥፋቴ ነው እንደዚህ የምትቀጣኝ? ከመጀመሪያውንም እንዳልቀረብኩ እንድቀርብ ታደርገኝ ይሻለኝ ነበር። ቆይ እስከ መቼ ነው እኔ ባንተ ምክንያት እንደዚህ የምቀጣው? ጽናት በቃ ከረፈደም ቢሆን እኔን መቅረብ መሰበር እንደሆነ ገብቶሻል። ስለዚህ በቃ ተይኝ፣ ሂጂ። ሂጂ ሂጂ ማለት ለአንተ የሁለት ቃል ጥምረት ነው አይደል? ቀላል ነው አይደል? እና የሽኝት ፕሮግራም እናዘጋጅልሻ። ኪሩቤል አንተ መቼም የምትለወጥ አይነት ሰው አይደለም። ቆይ ልጅቷን ምን አድርጊ ነው የምትላት? ለአንተ ስትል ትሙትልህ እንዴ? ኪራ ከዛ እዚህ ድረስ ለምን እንዳስመጣኝ ታውቃለህ? ታዲያ ለዚህ ነበር? ቆይ ለሳምንታት ለምታፈርሰው ፍቅር ነው አብሬ የገነባሁት? ኪራ ፍቅር እኮ ዕቃ አይደለም። አውቃለሁ ምሩ፣ ዕቃ እንዳልሆነ አውቃለሁ። በቃ ስለ ፍቅር የተዘፈነ ዘፈንና ስለ ፍቅር የተጻፈ መጽሐፍ ልታውቅ ትችላለህ። ግን ደግሞ አንተ ስለ ፍቅር ምንም አታውቅም። አንተ የምታውቀው ሰውን ማስለቀስና ማሳዘን ብቻ ነው። እባክሽን ጽናት እንደሱ አትበይ። ዝጋ። በጣም ነው እሺ የምጠላ። በህይወቴ ብዙ አቋምና ተስፋ የሌላቸውን ሰዎች አውቃለሁ። አንተ ግን ቀጣፊና የሰውን ልብ የምትሰብር ሰው ነህ። በቃሽ የፍልስፍናዋ ንግስት። እንዳንቺ ደግሞ ጥላቸው ሞልቶ እየፈሰሰ አልፈልግሽም እየተባለ የሴትነት ክብሯን ጥላ እንደ ሙጫ ጥብቅ የምትል ሴት አይቻለቅ። አልፈልግሽም ስትባይ በእንባሽ ለመሸንገል ቁጭ ብለሽ አታላዝኝ። ኪራዬ እንደሆነ ማንን እንደሚወድ መርጧል። ኪራ እንደዛ ነው ምርጫ? ይሄንን ነው የምትፈልገው? ከምነግርሽ በላይ ሁኔታውን አይተሽ ብትረጂ ጥሩ ይመስለኛል። እንግዲህ ይሄ ማለት በቃላት ሲተረጎም ከአንቺ ይበልጥ ቤት ይመርጠዋል ማለት ነው። ይሄ ነው እንግዲህ ያለው የገበያ ሁኔታ። እሱ እኮ ያንቺ መላምት ነው። እሺ እንደዛ ባይሆንስ? ምሩ ተይው። እሱ መናገር የተሳነው አይደለም። ደግሞ ቤቲ ብትሳሳት ኖሮ ለማስተካከል ይሞክር ነበር። ግን ዝምታው ያስረዳኝ ልክ እንደሆነች ነው። የተመኘው ሁሉ ይሳካል። እኔ ምነው አንተ ግን ምን ሆነ ነው እንደዚህ እንደ ባህር ንፋስ ወደዚህ ወደዛ የምትነፍሰው እንዴ? ወንድ ልጅ ነው እኮ ቆፍጠን በል እንጂ በጣም ነው የሚያስጠላው። እኔ ጽናትን ብከተላስ ይሻል ይቃል። እኔ ወላ አንድ ነገር ልንገርህ፣ በዚህ ባህሪ ከቀጠልክ ማለት ነው እንዲነጠላ ገዝቻ አመጣልሃለሁ። እየቋጫ ሰው ታማለህ ከዚህ ሸይጣን ጋር። ቡናውን ይችላል አንቺ መርዝ ነበር መስጠት መርዝ